ሲጀመር በዚህ ሰዓት ይቺ ምድር አስመስሎ የሚኖር ሰው ብቻ ነው የሚኖርባት። ንጹህ ሰዎች ላይ ግን በጣም ብዙ ፈተና፣ በጣም ብዙ የህይወት ውጣ ውረድ ታደርሳለች እና በጣም ንጹህ ሰዎች ብዙ ጊዜ ተጎጂ ናቸው፣ ተበዳይ ናቸው። የሚረዳቸው የለም። ጥፋቱ ሁሉ እነሱ ጥፋተኛ ነው የሚመስሉት ምናምን ነገር። ምክንያቱም በቃ በተለይ በአሁን ዘመን እኔ እንጃ በጣም 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 አስመሳይ ሰው በዝቷል በእውነት ማለት ነው። እና አንድ መልእክት ሀይሚዬ ሼር አድርጋ ይቻት ነው። በነገራችን ላይ ይሄ መልእክት በጣም ለብዙ ሰዎች መነጋገሪያ ሆኖ ቆይቷል። በጣም ለብዙ ሰዎች ማለት ነው። በጣም ፌስቡክ ላይ በጣም ብዙ ሰው ሲቀባበለው ነበረ። እንዲሁም ወደ ቲክቶክም አምጥተውታል እና ብዙ ሰው ተነጋግሮበታል። ትምህርትም የወሰድኩበት ነገር አለ፣ ያሳዘነኝም ነገር አለ። ለምሳሌ ገጠር አካባቢ ብዙ ጊዜ ጥጆች ይሞታሉ። ጥጆች ሲቆሙ ላሞች ያቆማሉ እና ይሄንን ስልት ግን ሳየው በጣም ገረመኝ የእውነት። በቅርብ ጊዜ አንድ የቅርብ ወዳጅ የሆነ ሰው የቤተሰብ ማለት ነው ገጠር ላማ ወልዳ እየታለበች ምናምን ጥጃዋ ሞተችና ላማ ወደዋ ቆመች ማለት ነው። ግን እንደዛ አይነት ሲስተም መኖሩ ነው እኔ አላውቅም ነበረ። ይሄን ሲስተም ማወቄ እንዳለ ከላይ የተረጎመው ትርጉምና ቴክስት ግን በጣም ልብ የሚነካ ነው እና ሀይሚ ደግሞ ሼር አድርገው አየኋት፣ ፖስት አድርገው ማለት ነው ቲክቶክ እንትን ፌስቡክ ላይ እና በጣም ይገርማል። ስንቶቻችንን ጊዜያችንን እያባከነን እንደሆነ፣ ስንቶቻችን እስካሁን ያሳለፍ ነው ብዙ ጊዜያችንንና ህይወታችንን ለሰው ስንል እንዳጠፋ ነው። እንዲሁም ደግሞ አንዳንድ ሰዎች በዙሪያችን ያሉ ሰዎች ያልሆነ ተስፋ አጉል ተስፋ እየሰጡ ጊዜያችንን ምን ያህል እንደገደሉብን ምናምን ያው ብዙዎቻችን ያለፍንበት ታሪክ አለ። ብቻ በእንደዚህ አይነት ታሪክ ላይ በአንድም በሌላም ጊዜያችንን የበሉ እያታለሉ እያስመሰሉ ከኛ ጋር ያሉ መስለው ነገር ግን ከኛ ጋር የሌሉ ያው እውነት መቼም ራሷን ፈንቅላ ትወጣ የለ። የሆነ ጊዜ ላይ ግን እውነቱ ገብቶን እድሜ ልካችንን እርም ብለን የተውናቸው ብዙ ነገሮች አሉ፣ ተምረንባቸው ያለፍን ማለት ነው። በነገራችን ላይ በዚህ ምድር ላይ በእያንዳንዱ በህይወታችን የሚመጡ ነገሮች ለእኛ ሁሉም ትምህርት ሰጥተውን ነው የሚያልፉት እና ችግራችን ግን እኛ ምንድን ነው አለመማራችን ነው። ካለፈ ህይወትና ካለፈ ስህተት አለመማር፣ ይሄ ትልቅ ስህተት ነው እንጂ በህይወታችን በሚገጥሙን ነገሮች ጥፋቱ የኛ አይደለም። አለመማራችን ግን ጥፋቱ የኛ ነው። ብሩኬን ብትሆን ማለት ነው ከሀይሚ ውጭ ሆነ ወይ ከሌላ ሴት ጋር ሆነ ደስተኛ ለመምሰል አትሞክር። እያስመሰልክ ነው። ጭራሽ ደስተኛ አይደለህም። ምንም የፈለገ ያማረ ፎቶ ፖስት አድርገህ ብትፖስት ውስጥ ደስተኛ ነው ማለት አይቻልም። ከሀይሚ ውጭ ደስታ የለም። ከሀይሚ ውጭ አንተ ልታስደስትህ ወይም ደግሞ እንደ ሀይሚ ልትሆንልህ የምትችል ሴት እንደማታገኝ አንተም ታውቀዋለህ። ስለዚህ ደስተኛ አይደለህም። ደስተኛ ለመምሰል አትሞክር። አጠገብህ ስለተገላበጠቻች ማለት ነው ደስተኛ ለመምሰል አትሞክር። በጭራሽ ደስተኛ አይደለም። ከሀይሚ ተለይተህ ደስተኛ ብትሆን ሲጀመር እንደዚህ አይነት ቪዲዮ ምንም ልጅቷንም እያያዘህ ከሀይሚ ፊት መምጣት አይጠበቅብህም ነበር። የሆነ ደስተኛ ከሆንክ ማለት ነው። ግን ደስተኛ አይደለህም። የምር አይደለህም። 100% እርግጠኛ ሆኜ እናገራለሁ። ደስተኛ ግን አይደለህም። ማስመሰልና መኖር ይለያያልና ፎቶ የአማረ ፎቶ ተነስቶ ፖስት ስላደረገ በአማረ ሙዚቃ ወጥተው ስለጨፈረ የሰሩ ደስተኛ ነው ማለት አይደለም። ምክንያቱም እኛም ሰው ሀገር እያለን ሰው ቤት እያለን ጀርባችን በስንት ነገር የተሞጫጨረ ሆኖ ግን ያማረ ፎቶ ተነስተን ፖስት ስናደርግ ኧረ እሷማ ተመችቷታል፣ ኧረ እሷማ በስማ እንደሷ የተመቸው ሰው አለ እንዴ? ብር ትላክልን እንጂ እንደዚህ ተመችቷት እየተገላበጠች ነበር ስንባል የነበረ። ስለዚህ እናውቀዋለን እንደዚህ አይነት ማስመሰልን። ደከመኝ። እናማ ማለት ነው
ወደ ቴክስቱ ልሂድላችሁ። ተመልከቱ ሀይሚ ምን ብላ እንደጻፈች እራሷ ናት የጻፈችው። የሚገርመኝ ነገር ነበር ኢትዮጵያ ውስጥ አንዳንድ የገጠር አካባቢዎች ይደረጋል። ስም ሁሉ አለው ጠፋኝ እንጂ ጭራሽ ዛሬ ህንድ አካባቢ ተመሳሳይ ነገር እንደሚያደርጉ አየሁ። እንዲህ ላም ከወለደች በኋላ ጥጃዋን በሆነ ምክንያት ከሞተች ወተቷ ይደርቃል። ጠባችም አልጠባችም ጥጃዋ አካባቢዋ ካለች ግን ሰውነቷ ወተት ማምረት ይቀጥላል። የተፈጥሮ ተአምር፣ እናትና ልጅ ትስስር። ስለዚህ ባለቤቶች የሞተችዋን ጥጃ ቆዳዋን በሳር ጭድ ይሞሉና እንዲህ ጥጃ አስመስለው እናቷ አጠገብ ያቆሟታል። ምስኪን ላም። ይሄ በጣም ለእኔ ትምህርት ሰጥቶኛል። ምክንያቱም በገጠር አካባቢዎች አሁንም የማያውቁት ሲስተም ስላለ ይሄንን እናገራለሁ ማለት ነው። ጥሩ ሲስተም ነው። ከዛ በመቀጠል ያለው ግን ተመልከቱ፣ ዋናው ፖይንት ማለት ነው። ገና ለገና ልጄ ታድጋለች ብላ በሰው ስትታለብ ትኖራለች። አያችሁ፣ ትልሳታለች፣ ታሸታታለች። ምን ልላችሁ ነው? ለመሆኑ ዋጋ የከፈልንላቸው ያለው ነገር በህይወት አለ? ፍቅራችሁ አለ? እምነታችሁ አለ? ህልማችሁ አለ ወይስ አለ እያሉ ባቆሙላችሁ የሞተ ነገር ሌሎች እድሜያችሁን፣ ገንዘባችሁን፣ ጤናችሁን እየታለባችሁ ነው የሚል መልእክት ነው። ይህን ቴክስት የጻፈችው እራሷ ሀይሚ በእጇን የጻፈችው። በእርግጥ ሌሎችም ጽፈውታል። እንደምታዩት ሀይሚ ቲዩብ ይላል። የሚገርመኝ ነገር ነበር ብላን ይሄን የጻፈችውና እውነት ለመናገር በጣም ከባድ ጥያቄ ነው። በእያንዳንዳችን ህይወት ውስጥ መሰመር ያለበት ጥያቄ ነው ይሄ ጥያቄና ሁላችንም ዞር ብለን ራሳችንን እኔ ዋጋ እየከፈልንበት ያለው ነገር የእውነት ተስፋ አለው ወይስ የውሸት? ልክ እንደ ጥጃዋ በባዶ ገለባ በቆዳ ተጠቅሎ ውስጡ ባዶ የሆነ ተስፋ ነው። የእውነትም ከባድ ጥያቄ ነው። የእውነት ይህንን ነገር ሼር ያደረገው በመጀመሪያ የሆነ ልጅ ነው። ቴምር ምናምን አይደል ስሙ ትዝ ባይለኝም ግን የሆነ ልጅ ነው። ከዛ በጣም ብዙዎች ሼር አድርገውታል። ከዛ ደግሞ አሁን ሀይሚ ፖስት አድርገው አየኋትና ይገርማል።